ገባ 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 እየተገረፈ የፍጥኝ እየተገረፈ ሳቪኒዮ ወደ ቶተናም ሂር ዊ ጎ በ80 ሚሊዮን እየተገረፈ ምን አይነት አረመኔ ነኝ በደረቀ ሌሊት ሰው በተኛበት ምን አይነት ብልግና ነው ሳቪኒዮ ወደ ቶተናም እየተገረፈ ማለት ነው ከቶተናምና ከሞት የሚቀር የለም ቶተናም ከጠየቀ ሁለቴ ማሰብ የለብም አለቀ በቃ የፕሪሚየር ሊጉ ምርጡ ራይት ዊንገር ወደ ቶተናም ሂር ዊ ጎ ሳቪኒዮ ሞሬራ አለቀላችሁ ቀጣይ አልጨረስኩም ፋብሪዚዮ ሼሚዞት ነው ኦማር ማርሙሽን ደብል ሂር ዊ ጎ ማለት ደብሮት ነው የህክምናውን ሲያጠናቅቅ ቀጣይ ማን ትገባለ እየተገረፍ ኦማር ማርሙሽ አለቀላችሁ የፕሪሚየር ሊግ ክለቦች አለቀላችሁ እሺ ማይቀርለት የነበረው ዝውውር ሌሊቱን ስፐርሶች ማለት ነው ሳቪኒዮን ሂር ዊ ጎ አስብለውታል ማለት ነው በስንት ይመስላል 85 ወይ አረ እንዴ ነው ሲቲ ገንዘብ የምታተራርፈው አስፈርሙ እኔ እኮ ለሲቲዎች በራይንደርስ 60 ምናምን በዚህ 80 ምናምን ሚሊዮን ፓውንድ 85 ሚሊዮን ፓውንድ እንግዲህ አስብ 75 ከዛ 10 ደግሞ ተጨማሪ ነው የሚላከው አጠቃላይ ለምንድነው አንድ ቶፕ ዊንገር በዚህ በኩል ማለት ነው ግዴታ የሚገርም ዊንገር ያስፈልገናል ጭራሽ ሌላ መረጃ ስመለከት ስፐርሶች ልክ ሳቪኒዮ እንዳስፈረሙት ማርሙሽንም ኮንፊደንት ናቸው ለማስፈረም ምናምን ብለዋል እኔ አላቅም ይሄ ቲም ወዴት እየሄደ ጎንዛሌዝ ግን እንዳይሸጥ እኔ ዋና ፖይንቲ ጎንዛሌዝ መሸጥ የለበትም ሚድፊልድ ላይ እሱ ግዴታ ያስፈልገናል ሳቪኒዮ መውጣት የነበረበት ሰው ነበርክ አሁን ሲቲ ቶፕ ዊንገር ሊዘጋ እኮ ዝውውር መስኮቱ ሊዘጋ ነው ኦሬዲ 14 ቀን 13 ቀን ካልተሳሳትኩኝ የቀረው አንድ ዝውውር የለም ሚኒስቲ አስደመሙኝ የሚገርም ዊንገር አስፈርሙ መተኛት ማይቻልም ዘመን ደረስን እኮ ኧረ ቶተንሃም አታስጨንቀን በእናትህ የኛ አስተራመች ነው አራት መረተኛበት እውነትም ሲቲ አዲስ አብዮት መገንባት ጀመረ እንዴ ሳቪኒዮ ሂር ዊ ጎ ወደ ቶተንሃም ተብሏል ማለት ነው ሚኮስፐርም እንግዲህ በሌሊት አንጊ መስራት ጀምራለች ይመሽ ብራዘር ለማንኛውም 75 ሚሊዮን ፓውንድ ከፍሎ ነው እንግዲህ ቶተንሃም ይሄንን ተጫዋች እያዘዋወረ የሚገኘው ሲቲ የሚገርም ቢዝነስ ነው በቢዝነስ ደረጃ ከመሬን ነው ማለት ያው ተጨማሪ አዶንስም አለው ማለት ነው የዚህ ተጫዋች ምናልባት 80 ሚሊዮን ፓውንድ ያጠቃለለ ይመስለኛል ብቻ ግን በጣም ነው የሚገርመው ከመሬን ነው ማለት ሳቪኒዮ ሂር ዊ ጎ ገና ኦማር ማርሙሽም ቶተንሃም እንደሚያስፈርም ነው የተገለጸ ያለው ጎንዛሌዝ ወደ ኒውካስል የተባለ ነው ምን እሺ ሲቲዝን ምን እሺ ለማንኛውም ሚኮስፐር ብራዘር ይመች እሺ ሳቪኒዮ ወደ ቶተንሃም ሂር ዊ ጎ መባሉን ኦሬዲ የሰማችሁ ይመስለኛል አመቱን ሙሉ ስከራከርልህ አመቱን ሙሉ ይችላል ይሄ ልጅ ይቆይ እያልኩኝ ስከራከርልህ አንተ ሻፍደ ወደ ቶተንሃም ትሂድ አይቅና አረ ይቅና ግን ተመቸኛ ይቅና እንደሚያሳየን ጥበቡን ሁላ አልጠራጠርም እዚህ ምንም ጥሩ ትሪት ሲደረግ አልነበረም በእርግጥ እሱም ጥሩ እየተጫወተ አልነበረም ሲጀመር ፔፕ ድል አልሰጠውም ያን ያህል 2024-25 ላይ እንደምናውቀው ነው ሳቪኒዮ የተሸከመን እሱ ነው ምን አይነት ስኪልፉል ብራዚሊያን የሆነ ምርጥ ተጫዋች እንደሆነች እናውቃለን ግን ይቅናው በቃ ይቅናው የሚገርመኝ እኮ በዚህ ማላ በቃ እነማርሙሽም ሁለቱንም ቶተንሃም አንደኛ ምን እያሰበ ነው ሁለተኛ የኔ ክለብስ ምን እያሰበ ነው እግዚአብሔርን ይሄንን ሁላ ተጫዋች ሸጣችሁ ኒኮ ጎንዛሌዝ እንዳይሸጥ በስማ እነዚህን ግን ሁላ ተጫዋች ሸጣችሁ ሌላ ምርጥ 1 2 3 ተጫዋች ራሱ ካላስፈረማችሁልን እኔ የምለው ዘንድሮ ቶተንሃም ሙሉ ቡድን ነው እንዴ ለማስፈረም አቅዶ የተነሳው ማለት በቃ ቶፕ ሌቨል ሊሰራብን ነው ላችለ ጉድ እኮ ነው ማታ ሳቪኒዮን ሂር ዊ ጎ ማንዬ ገብቷል አይደል ማታማ አይደለም ሌሊት ነው እንጂ እኔ ከነጋ በኋላ ነው ያየሁት እንደው ለመስራት ቪዲዮ ስላልተመቸኝ ነው እስካሁን የቆየሁት ይሄ ቡድን እኮ እንዲ አይናችን እያየ 11ዱንም ማለት ነው አስፈርሞ ሊጫወት ነው እያሰበ ያለው በቃ ሙሉ 11ዱን አንተ ማን ዋንጫ ምትበላ መስሎ እኮ ነው አትሳሳት ይወለ እንደዚህ እኮ ያንገበገባቸው ያንቀጠቀጣቸው በነገራችን ላይ ቶተንሃም አርሰናል ዋንጫ መብላቱን ተከትሎ ነው በቃ ዘመቻን የተከፈተበት ቡድኑ ላይ ታውቃላችሁ አይደለ በቃ እኛው ለዋንጫ ተፎካካሪን ዋንጫ መብላት አለብን ጨጓራችንን ለጠውናል አሉ ደጋፊዎቹ በቃ እና ምን ያድርግ ይሄ ደግሞ የቶተንሃም ባለሀብቶች ደግሞ ተወዛገቡ እንደኛ ህዝቡ እንደዚህ አመስ ከሚያስነሳ ማይፈረም ብለው አሉ ያንንም ይሄንንም ዲዘርቢ ግን አሪፍ ነገር ሊያሳየን ይችላል ግን ዋንጫ አይበላ ዋንጫ አካባቢ አይደርስ ለምን ኤክስፓየር ዴት ያደረገበት ቡድን ነው ዋንጫ ለምን ያለ ቡድን ነው ቶተንሃም ገብቷል አይደለ ለማንኛውም ጥሩ ፊርማ አድርገሻል ሚኮ ዘንድሮ ቢያንስ እንኳን ቶፕ 4 የመጨረስ ቻንስ ይኖርሻል ብዬ እጠብቃለሁ አይመች ሳቪኒዮ ቱ ቶተንሃም ሂር ዊ ጎ እንዲህ ነው መቸብቸብ ከቸበቸብ ካይቀር እንደዚህ ነው እኔ ከዚህ ልጅ እንዴት ነው 100 ሚሊዮን ያገኘንበት እኔ አስረዱኝ እሱ ብቻ አስረዱኝ ኧረ በስመ አብ
ከጄሮና በ30 ሚሊዮን አመጣ ነው። ፍሎፕ ነበር። ሲያስጠላኝ ሲቀፈኝ የነበረ ተጫዋች ነበር። ኔቶ ሲባል እንደው ይቆይ ስል ነበር ከኔቶ እንኳን ስለሚሻል ግን ዲዳ ነው ሲቲ በ100 ሚሊዮን ማርሙሽም ይቀራል እየተባለ ነው ገና። እኔ ማለት ነው አሁን እንድታስረዱኝ የምፈልገው ከትራፎርድም ከራያንደርስም ከሳቪኒዮ እንዴት ነው ፕሮፊት ልናገኝ የቻለው? ስፔሻሊ ከሳቪኒዮ ይሄን ሁላ ፕሮፊት ቶትናምን በምን ቢያታልሏቸው ነው እንደዚህ አክሴፕት ያደረጉት ራሱ? ኤኒዌይስ አሁን ዊንገር ላይ ገበያው ላይ መውጣት አለብን ግዴታ ነው። ምክንያቱም ዶጉ ተጎድቷል። ስለዚህ ሳቪኒዮም ወጥቷል። ሁለቱም ዊንገሮቻችን አሁን አቬሌብል አይደሉም። ስለዚህ ገበያው ላይ ቶሎ መሳተፍ አለብን። ሊጉ እሁድ ጨዋታ አለን ከበርንማውዝ ማን እንደሚገባ እናያለን። ግን የሳቪኒዮ ግልግል ነው። ምክንያቱም ዴይዋን ጀምሮ ሄት ሳረግበት የነበረ ተጫዋች ነው ታውቃላችሁ። በጣም እንዲወጣ አስፈልግ የነበረ ተጫዋች በጣም ግን እንደዚህ በመቶ ሚሊዮን ድረስ ጭራሽ ኤክስፔክት አላደረኩም። 67 ካገኘን በቃ ፌር ነው እያልኩ ነበር። 100 ሚሊዮን ለሳቪኒዮ ቶትናም ከፍሏል። ዋናው መውጣቱ ነው። 100 ሚሊዮናችንን ይዘናል። አሁን ማድረግ ያለብን ነገር ምንድነው? አንድ ደህና ዊንገር ማምጣት እና ሚድፊልዳችንን ማጠናከር። ስፐርስ እንዴት ያለ ቁማር ነው የቆመረው ጋይሶች። ሳቪኒዮ ቱ ስፐርስ ሂርዊጎ ተብሏል እና እኔ ዝውውሩ እርግጥ ላለፉት በጣም ረጅም ጊዜያት 1-2-3 መስኮት ስፐርስ ተጫዋቹ እንደሚፈልግ በስፋት ሲነገር ነበር። አሁን መጨረሻ ላይ እንግዲህ ኢሚነንት ሆኗል። ግን ዋጋው በጣም አስገርሞኛል። 75 ሚሊዮን ፓውንድ ከዛም ሊበልጥ እንደሚችል የተዘገበ ነው የሚገኘው። ሳቪኒዮ ምናልባት በሲቲ ፉሊ ፖቴንሻሉ ሪያላይዝ ያላረገ ተጫዋች ነበረ። እርግጥ ወደ ሲቲ ከመምጣቱ በፊት በመጨረሻ በጂሮና ያሳለፈው የውድድር ዘመን በጣም አስደናቂ ነበረ። በማንቸስተር ሲቲ ከመጣ በኋላ በ84 ጨዋታዎች 7 ጎሎችን እና ወደ 10 ምናምን አሲስት ማስመዝገብ ችሏል። አሁንም ለእኔ ሳቪኒዮ is not a proven talent, is a prodigy። ስለዚህ ዲዘርቢ ይህን ታለንት ፉሊ አንሊሽ የማድረግ ትልቅ የቤት ስራ አለባቸው። በቀጣይ ደግሞ ከዛው ከማንቸስተር ሲቲ ኦማር ማርሙሽ እንዲሁ ወደ ሲቲ እንደሚከተለው ይጠበቃልና ዋጋው በጣም ያስገረመኝ። የመጨረሻውን ሳቅ የምስቀው እኔ ነኝ ነግሬያችኋለሁ። አብዛኞቻችሁ ሙድ ያዙ። ሲኬ ያለቀለት ምን ሆነ እንደዚህ ሆነ ሂርዊጎ ቻምፒዮንሺፕ ምናምን ብለህ ሙድ ያዝብኝ። ሳቪኒዮን በ100 ሊሸጠው ነው እንደሰማችሁት። እንግዲህ ኦልሬዲ ወደ ቶተናም ይሄዳል በ100 ዩሮ ማለት ነው። ማርሙሽንም አስከትላለሁ። እኔ ማመጣቸውን ተጫዋች ብቻ ተመልከት። የሲቲ ደጋፊ አንድ ነገር ልንገራቸው፣ የመጨረሻውን ሳቅ የምንስቀው እኛ ነን። ሲቲ በትንሹ 4 የሚገራርም ትላልቅ ተጫዋቾችን ያመጣል እንግዲህ በዚህ ባለው ስኳድ ላይ ማለት ነው። እና ይሄ ምን ጥሩ ነገር እንዳለው ታውቃላችሁ። ማሬስካ የሚፈልጋቸውን እሱ ለራሱ አጫወት ይሆነኛል ብሎ ያው የጋርዲዮላ የማሬስካ አጫወት ይቀራረባል፣ ግን በቃ በራስ አይን ስታይ ይሆነኛል ብለህ የምታስባቸውን ተጫዋቾች ነው የሚወጣውና ዝም ብላችሁ የመጨረሻን ሳቅ የምስቀው እኔ ነኝ። ዝም ብለህ ከበዋዲ ትጀምራለህ እያልክ እየቆጠርክ ትቀጥላለህ። የፓልሜራሱ ልጅ ይመጣል፣ ኤልያስ ነው ምናምን ስሙ የሆነ ኢትዮጵያዊ ስም ነው እንደውም ያለው እያለ ይቀጥላል። እስቲ መጨረሻው የትራንስፈር ዊንዶ ሲዘጋ መጨረሻውን ሳቅ የምስቀው እኔ ነኝ። በክለቤ እተማመናለሁ፣ በማናጅመንቶች በደንብ እተማመናለሁ፣ በስፖርቲንግ ዳይሬክተር በጎቪየና አብዛኛው ሰው ስለ ጎቪየና ጥሩ ነገር ሳታወራቻቸዋለሁ። ጠብቅ። የመጨረሻውን ሳቅ የምንስቀው እኛ ነን።